ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን 22 ዓመታት ድርድር ስታደርግ ቆይታለች። የድርጅቱ አባል መሆን የሚያስችላትን የመጨረሻው ምዕራፍ ላይ ትገኛለች። ለመሆኑ የዓለም የንግድ ድርጅት ተግባሩ ምንድነው? የድርጅቱስ አባል መሆን ምን ጥቅሞች አሉት? የኢትዮጵያስ የድርድር ሂደት ምን ደረጃ ላይ ይገኛል? እንመለከተዋለን። የዓለም ንግድ ድርጅት የዓለማችን 98% ንግድ የሚከናወንበት 166 ሀገራትን በአባልነት የያዘ ነው። ድርጅቱ የዓለም ንግድ እንቅስቃሴ የሚመራበት ሕጎች የሚተገበሩበት ሲሆን ንግድ ስምምነቶችን ያመቻቻል። እንዲሁም በአባል ሀገራት መካከል የሚፈጠሩ የንግድ አለመግባባቶችንም ይዳኛል። ታዲያ የዚህ የድርጅት አባል መሆን የገበያ ዕድልን ማስፋት፣ የንግድ መሰናከሎችን መቀነስ፣ ለሸማቾች በተሻለ ዋጋ ምርቶችን እንዲያገኙ ማስቻል፣ የኢኮኖሚ እድገትን ማፋጠንና ሌሎች በርካታ ጥቅሞችንም ያስገኛል። የዓለም ንግድ ድርጅት በፈረንጆቹ 1995 ጥር ወር ላይ የተመሰረተ ሲሆን ዋና መስሪያ ቤቱ ደግሞ ስዊዘርላንድ ጄኔቫ ከተማ ነው። ኢትዮጵያ ከፈረንጆቹ 2003 ጀምሮ የድርጅቱ አባል ለመሆን ጥያቄ አቅርባለች። በድርድር ሂደት ላይም ትገኛለች። አሁን ላይ የአባልነት ጥያቄ አቅርበው እንዲጸድቅላቸው ከሚጠባበቁ 22 ሀገራት ውስጥም አንዷ ነች። አንድ ሀገር የዓለም ንግድ ድርጅት አባል ለመሆን ሕጎችን ከዓለም አቀፍ ድርጅት ሕጎች ጋር ማጣጣም፣ ለአባል ሀገራት ገበያን ክፍት ማድረግ እንዲሁም ቀረጥና ተያያዥ የጉምሩክ አሰራሮችን በተመለከተ ድርድር ማድረግ ከመስፈርቶቹ መካከል የሚጠቀሱት ናቸው። የድርጅቱ አባል ለመሆን ረጅም ድርድርና ከአባል ሀገራት ለሚቀርቡ ጥያቄዎች መልስ መስጠት ይገባል። ኢትዮጵያ ለዓለም ንግድ ድርጅት አባልነት ለምታደርገው ድርድር 1050 ጥያቄዎች ቀርበውላት ለሁሉም ምላሽን ሰጥታለች። በዚህ መሰረት እስካሁን 6 ድርድሮችን አካሂዳለች። በፈረንጆቹ 2008 የመጀመሪያውን ድርድር አካሂዳለች። 6ኛውን ድርድር ያካሄደችው ደግሞ በ2025 መስከረም ወር ላይ ነበር። በድርድር ሂደት ውስጥ ኢትዮጵያ 410 የሕግ ማሻሻያዎችና 32 ግዴታ የሚገባባቸው ውሎችን ፈርማለች። ኢትዮጵያ ከሀገራዊ ለውጡ በኋላ ያከናወነቻቸው የኢኮኖሚ ማሻሻያዎች በቅርብ ዓመታት ያደረገቻቸውን የአባልነት ድርድሮች በውጤት እንድትፈጽም አስችሏታል። በ2026 የፈረንጆቹ ዓመት የድርጅቱ አባል ለመሆን ግብ ያስቀመጠች ሲሆን 7ኛውን ድርድር ደግሞ በዚህ ዓመት በቅርብ ጊዜ ውስጥ ታደርጋለች። በመጪው መጋቢት ወር በ2026 በካሜሩኑ በሚካሄደው የዓለም ንግድ ድርጅት ጉባኤ ላይም የድርጅቱ ሙሉ አባል እንደምትሆን ይጠበቃል።